ሰበር ዜና አንድ የወላይታ አባት ዛሬ ታሪክ ሰርቷል። የገዛ ጓደኛው ልጁን ሊደፍርበት ሲያሰቃያት ደርሶ አባት ልክ ልጁ ስትሰቃይ ደርሶ የጓደኛውን አናት በፍልጥ ነትርቶ ከዛም በኋላ ብልቱን ቆርጦታል። ይሄ ቪዲዮ ብዙዎቻችሁን ግራ ገብታችኋል። ጉድ በለው ይድረስ ለክርስቲያን ወንድሞቼ የሥጋ ወንድሞቼ ማለት ነው። የመንፈሳዊ እምነት እንላያለን፣ ሥጋዊ ግን ወንድማማቾች ነን ማለት ነው። ግን ይሄን ነገር ልብ በሉ። እዛ ጓደኛችሁ ማለት ነው ሀገር ሰላም ብላችሁ እናንተ ወደ ቤት ስትመጡ ልጃችሁን እየደፈረ ብታገኙ ምንድነው የምታደርጉት? እንግዲህ አራስቲ ጉድ ስሙልኝ። አንድ ሙስሊም ክርስቲያን ሲገድል ለእምነቱ የጸደቀ ጽድቅ የሰራ ነው የሚመስለው። ሰበር ዜና አንድ የወላይታ አባት ዛሬ ታሪክ ሰርቷል። የገዛ ጓደኛው ልጁን ሊደፍርበት ሲያሰቃያት ደርሶ አባት ልክ ልጁ ስትሰቃይ ደርሶ የጓደኛውን አናት በፍልጥ ነትርቶ ከዛም በኋላ ብልቱን ቆርጦታል እና ቪዲዮ ወጥቷል። የቆረጠውን ብልት ይዞ ፖሊስ ይዞት ሲዞር እየሄደ ምናምን ቪዲዮ ወጥቷል። እኔ በበኩሌ ትክክለኛ እርምጃ ነው ብዬ ነው ማምነው። ምክንያቱም ሕፃን ልጆችን የሚደፍርን ሰው እንደዚህ አይነት ተመጣጣኝ ቅጣት ካልተቀጣ በስተቀር ልክ እንደ ኤቨን ነው። አሁን ሄቨን ፍትህ ታግኝ ብለን ጮህን፣ አሁን ፍርዱ ተቀንሶለታል። አይደለም ሊጨመርበት አይደለም ባደረገው ድርጊት ያክል ሊቀጣ ቀርቶ ሄቨንን የደፈረው ሰው ፍርድ ተቀንሶለታል። ይግባኝ ጠይቆ በጭራሽ ሕፃናትን አይደለም ለመድፈር ያሰበ ሰው ቅጣቱ መሆን ያለበት የወላይታው አባት እንዳደረገው አይነት ቅጣት ነው መሆን ያለበት ለኔ። እስቲ ያ የወላይታው የሕፃኗ አባት ልክ ነው የምትሉ እና ልክ አይደለምም የምትሉ ድምጻችሁን አሰሙ። ምክንያቱም ለህግ ቢሰጥ እንኳን ህግ ያስራዋል እንጂ ተመጣጣኝ ቅጣት አይሰጠውም። ሕፃንን ልጅ የደፈረ ሰው የመኖር መብት አለው በኢትዮጵያ ምድር ላይ፣ ቤትም ዓለም ላይ ይታሰራል እንጂ ተመጣጣኝ ቅጣት አይቀጣም። የወላይታው አባት ያደረገው ልክ ነው አይደለም? በነገራችን ላይ ቪዲዮ ወጥቷል። ልጁ ሊደፍርበት የነበረውን ሰው ብልቱን ቆርጦ በጨርቅ ጠቅልሎ እንደዚህ ይዞት እየዞረ ሰው ከኋላው አጅቡት ምናምን ፎቶን አሳያችኋለሁ። ቪዲዮን ለማሳየት ደግሞ የቲክቶክ ህግ ስለማይፈቅድ ማለት ነው። እና ያ አባት ልክ ነው አይደለም? ልጁ ልትደፈርበት ሲል በገዛ ጓደኛው ደረሰ። ገዛ ጓደኛውን አናቱን በፍልጥ አለውና ከዛ ሊደፍርበት የነበረው መሳሪያ በልቶ እዞት እየዞረ ነው። ልክ ነው አይደለም? ያ አባት እኔ ጀግና ነው ብየዋለሁ። በቃ ልጅ ከወለድክ አይቀር እንደዚህ አባት ቆራጥ ሆነ ውለድ። ካልሆነ በስተቀር ህግ ዳኝልኛል ልጄ ስትበደል ምናምን ከሆነ ባትወልድ ነው የሚሻለው። ለኔ ልክ ነው። ለናንተስ? ጉድ በለው ይድረስ ለክርስቲያን ወንድሞቼ የሥጋ ወንድሞቼ ማለት ነው። የመንፈሳዊ እምነት እንላያለን፣ ሥጋዊ ግን ወንድማማቾች ነን ማለት ነው። ግን ይሄን ነገር ልብ በሉ። ይሄን ጥቅስ በደንብ ክፈቱና ይዩትና መልስ ስጡ። ማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ግቡና ይዩት እስቲ። የዘብዴዎስ ሚስት የዘብዴዎስ ልጆች ሁለት ልጆችን ይዛ መጣችና ወደ ኢየሱስ ማለት ነው ምን አለች? አንዱን ልጄን በቀኝ አንዱን ልጄን ደግሞ በግራ ጀነት አኖርልኝ አስገባልኝ ብላ አለች። ጠየቀችን ጥያቄ ማለት ነው። ኢየሱስ ምን አለ? እናንተ ሞኞች የምትለምኑትን የማታውቁ ሰዎች ሆይ ጀነት እኔ ነኝ እንዴ የምሰጠው? ጀነት እኔ አልሰጥም። ጀነት የሚሰጠው አንድ አምላክ ብቻ ነው። እንደዚህ ያለ በግልጥ እየነገራቸው ኢየሱስ ጌታ ከሆነ ፈጣሪ ከሆነ ጀነት ለምንድን ነው የማያስገባው? እኔ ጀነት ማስገባት አልችልም እያለ አንተ ሆነ ጀነት የምታስገባን ብላችሁ ትጠብራላችሁ እንዴ? ተመለሱ እሺ፣ እንደ ወንድሞቻችሁ እንደ እህቶቻችሁ ማለት ነው። አሁን ዓለም ጉድ እያየ ነው። አልሐምዱሊላህ ብዙዎቹ እየተመለሱ ነው። በሰልፍ ነው፣ በሰልፍ
እና ተሳዳቢው ሲሳደብ የሚያሰልመው እያሰለመን ጋሼ ጥሩ ነው መጽሐፍ ቅዱስ ማንበቦት፣ ነገር ግን ተሳሳቱ። እርሶ አንብበው እርሶ በፈለጉት መንገድ በፈለጉት አቅጣጫ በሚረዱት ልክና መጠን መጽሐፍ ቅዱስ አይፈታም፣ አይተረጎምም። እዚህ ጋር ነው ትልቅ ስህተት የተሳሳቱት። ለማንኛውም የቃሉ ፍቺ ትርጓሜው ምን ለማለት እንደፈለገ የዚህ መጽሐፍ ቅዱስን ክፍል መመልከት ያስፈልጋል ማለት ነው። እንግዲህ በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ስለ ዘብዴዎስ ልጆች እናት ልመና እናገኛለን። እነዚህን ሁለቱን ልጆቹን አንዱን በቀኝ አንዱን በግራ በመንግስት እንዲቀመጡ እዘዝ በማለት በማቴዎስ 20 ላይ ተጽፎ እናገኛለን። እንግዲህ ቅዱስ ማቴዎስ ጥያቄውን ያቀረበችው የዘብዴዎስ ልጆች እናት ማርያም በዋፍሊያ ልጆቿን አንዱን በቀኝ አንዱን በግራ እንግስልኝ አለች ይላል። በማርቆስ 10:35 ላይ ደግሞ ጥያቄውን ያቀረቡት ያዕቆብና ዮሐንስ እንደሆኑም ተጽፎ እናገኛለን። ማርቆስ ጥያቄውን ያቀረቡት ያዕቆብና ዮሐንስ ስለነበሩ እነርሱ እንደጠየቁት አድርጎ ተናገረ እንጂ ልመናውን ያቀረበችው እናታቸው ናት። እርሷ ከጠየቀች በኋላ ጌታችን ከዚያው አብሯት ነበርና ሁለቱን ልጆቿን እናንተ ደግሞ እኔ የመጠጣውን ጽዋ ልትጠጡ ትችላላችሁ ሲል በመጠየቁ ይታወቃል። ጌታን የጠየቀቻቸው እናታቸው ብትሆን ጠይቂልኝ ብለው የላኳት ግን ያዕቆብና ዮሐንስ መሆናቸውን እዚህ ጋር መገንዘብ ያስፈልጋል ማለት ነው። በዚህ ምን አለ ጌታ? የምትለምኑትን አታውቁም። እኔ ልጠጣው ያለውን ጽዋ ልትጠጡ፣ እኔ ልጠመቀው ያለውን ጥምቀት ልትጠመቁ ትችላላችሁ አላቸው። ጽዋ ጥምቀት ያለው ሞቱን ነው። መንጽህ እንደሆነም ደግሞ ሞቱን መንጽህ ነውና እነርሱም ለጌታ የሚያደርሰው ሞትን ሞት ሕይወትን ሕይወት አደርጋለሁ ማለት ልማድ ነውና እንችላለን አሉት። እርሱም ምን አላቸው? ጽዋዬንስ መጠጣት ትችላላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ነው ሲል ነግሯቸዋል። ይህ ማለት የማይቻለ ሆኖ አይደለም፣ የምሰጥ እኔ አይደለሁም ብሎ መመለሱ ቀድሞ ምን አድርጓል? ከሌሎቹ ሐዋርያት ጋር እንደምሰጣችሁ ብነግራችሁ ስላላመናችሁ ይልቁንም ለብቻችሁ ማግኘት ስለፈለጋችሁ ይህን የሚሰጣችሁ የራሳችሁ እምነት ምግባር ነው። በእኔ በኩል ከሌሎቹ ምን ሐዋርያት ጋር ተሰጥቷቸዋል። የቀረው የራሳችሁ እምነትና ምግባር ማስተካከልና ለበለጠ ክብር መብቃት ነው እንጂ በተለየ ሁኔታ አታገኙም ሲላቸው ነው። ይህ መልስ እነዚህን ሁለቱን ብቻ ሳይሆን ሌሎቹንም 10ሩን ሐዋርያት በእነዚህ ላይ ከማጉረምረምና ወደ እርስ በርስ ጥላቻ እንዳይገቡ አድኗቸዋል። እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ልትፈርዱ በ12ቱ ዙፋን ትቀመጣላችሁ ተብሎ በማቴዎስ 19:28 ላይ ተጽፎ እናገኛለን። ስለዚህ ጌታችን ኢየሱስ ክርስቶስ የመጣው ተሰቅሎ ለመሞት እንጂ ለመንገስ እንዳይደለ ነግሯቸዋል። ይህንንም ባለማስተዋላቸው ነው የምትለምኑትን አታውቁም አላቸው። ምክንያቱም መሾምን ሳይሆን መሞትን እየለመኑ ነበር እነዚህ ሰዎች። ሹመትማ ሁሉም ይፈልጉታል አይደል? ያዕቆብና ዮሐንስ በዝምድና ነው ማንም እንደማይቀድማቸው ስለሚያውቁ በዝምድና ሹመትን ፈለጉ። ነገር ግን 10ሩ ደግሞ እኛስ የሚል ስሜት ነበራቸው በውስጣቸው። እኛስ አንሾምም ወይ? ስለዚህ ጌታ ይህንን ስሜት ለማጥፋት በዓለም ያለውን ስርዓት በማነጻጸር አስረዳቸው ማለት ነው። አሕዛብ አለቆች እንዲገዙላቸው ታላላቆችም በላያቸው እንዲሰለጥኑ ታውቃላችሁ አላቸው። የእነርሱ መጠራት ዓላማው እስከ ሞት ድረስ የሚዘልቅ ነው እንጂ ታናናሾችን ለመግዛት አይደለም። ፍጹም ተቃራኒ መሆኑን አስረዳቸው። ማንም ከናንተ ታላቅ ሊሆን የሚወድ የናንተ አገልጋይ ይሁን፣ ከናንተ ማንም ፊተኛ ሊሆን የሚወድ የናንተ ባሪያ ይሁን አላቸው። በዚህ ምክንያት ያዕቆብና ዮሐንስ ተሹመን የነርሱ አገልጋይ የምንሆን ከሆነ ሹመቱ ምን ያደርግልናል? 10ሩ ደግሞ ተሹሞ የኛ አገልጋይ የሚሆኑ ከሆነ ቢሾሙ ምን ይጎዳናል ብለዋል። ጌታም በዚህ መልኩ ስላስረዳቸው ከሁሉም ምን ጠፋላቸው? ፍቅረ ሲመት ከውስጣቸው ጠፍቷል ማለት ነው። ስለዚህ ይሄ በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ የተገለጸው በዚህ መልክ ነው እንጂ የሚፈታው እርሶ ባሉት ቃል አይፈታም። ቤተክርስቲያን በዘልማድ ምትፈታ አይደለችም። ወይም ደግሞ መጽሐፍ ቅዱስን አንብበን እንደመጣለን የምንፈታ የምንተረጉም ሰዎች አይደለንም። መረዳት መገንዘብ ያስፈልጋል ማለት ነው። በደንብ ኮፒ ሊንክና ሼር አድርጉት። ይሄ ቪዲዮ ብዙዎቻችሁን ግራ ገብታችኋል።
በወላይታ ዞን የተፈጸመ ድርጊት ነው። አባት ጓደኛው የገዛ ጓደኛው አብሮ በልቶ ጠጥቶ ልጁ ሊደፍር እየታገለ ሲያገኘው እሱን በፍልጥ ብሎ ይመታና ብልቱን ቆርጦ ይወጣል ማለት ነው። ፖሊስ ይዞት እየሄደ ነው ያለው። እንደዚህ የያዘው ጨጓራ የሚመስል ነገር እሱ ብልቱ ነው ማለት ነው። ስለዚህ ህግ በሌለበት ሀገር ላይ ራሱን ህግ አስፍኗል ማለት ነው። ስንት ህፃናቶች ይሄው ሄቨን ተደፈረች። ከዛ ደግሞ የሆነች ኦሮሚያ ክልል ደግሞ አንዲት ህፃን ተደፈረች። ምን ሆኑ? ምንም አልሆኑም። ደፋሪዎቹ ይታሰራሉ፣ ይወጣሉ። ደግሞ ሌላ ጊዜ ደግሞ ሌላ ብዙ ሴት ይደፍራሉ፣ ብዙ ህፃናቶች ይደፍራሉ ማለት ነው። ይሄ አባት ግን ህግን በራሱ በእጁ እንትን ብሏል። ጀግና አባት ነህ አንተ፣ የምር ጀግና አባት ነህ። ከዚህ በኋላ እንደዚህ አይነት እርምጃ ቢወሰድ እንዳለ የህፃናት የመደፈር ይቀንስ ነበረ ማለት ነው። ሴት ህፃናት ብቻ ሳይሆን ወንድ ህፃናትን እየደፈሩ ያሉ ሰዎች ነበር እንደዚህ የቆረጡ ቆሻሻ ውስጥ መጣል ማለት ነው። ስለዚህ ለኔ ጀግና አባት ነህ፣ የምር ጀግና ነህ። እዛ ጓደኛችሁ ማለት ነው ሀገር ሰላም ብላችሁ እናንተ ወደ ቤት ስትመጡ ልጃችሁን እየደፈረ ብታገኙ ምንድነው የምታደርጉት? እንግዲህ ይሄ አባት ያደረገውም እንደዛው ነው ማለት ነው። እንግዲህ ሀገር ሰላም ብሎ ወደ ቤቱ ሲመጣ ልጁ ባይለኛው የጮች ይሰማል። ሲገባ የገዛ ጓደኛው ልጁን ሊደፍራት ሲል ታንዳንድ ነው እንግዲህ መቁረጫ በማምጣት ብልቱን ቆርጦ በመታየት መልኩ እንግዲህ በአደባባይ እኔ አባት ውጭ ሀገር መውጣት ከፈለግ በፍቃደኝነት እኔ ፈርሜ እዚህ ሀገር ውጭ መኖር ፍላጎት ካለ እግዚአብሔር ልጆቼን እንሳኝ እፎይም በነፃ ምንም ነገር ሳልፈልግ ፈርሜ እዚህ ሀገር አመጣዋለሁ። ፍላጎት ካለው እመብርሃን ምስክሬ ናት። አለ ምድር ለሰማይ ራሴ ትራንስፖርት ችዬ ራሴ ምን ብዬ እፎይ ውጭ ሀገር መውጣት ከፈለገ እመብርሃን ምስክሬ ነው። ሙሉ ወጪውን ችዬ እዚህ ሀገር አመጣዋለሁ። ፍላጎት ካለው ኢትዮጵያ ካልፈለገ እመብርሃን ምስክሬ ናት። ሙሉ ወጪውን ችዬ እኔ እዚህ ሀገር አመጣዋለሁ። ፍላጎት ካለው የእፎይን ቴሌፎን የምታውቁ ላኩልኝ። ፍላጎት ካለው እመብርሃን መብቴ ነው። በፍሪደም አገሬ ገብቼ ጋብቻ ስላችሁ ፌክ ጋብቻ ነው። ሌላ ነገር ጭንቅላታችሁ ደነዝ ይሄ ማይም ደነዞች አላችሁ ሌላ የምታስቡ። እፎይ እንደኔ ቂጧን የጣለች ባለጌ ሴት ሳይሆን የሚያስፈልገው እፎይ ድንግልናዋን ይዛ ባይብል የተማረች ትክክለኛ ቆርባ አሁን እንደኔ ልጅ ማለት ነው። የኔ ልጅ ህፃን ናት፣ ለሱ ትገባዋለች እያልኩ ምሳሌ ነው የምሰጣችሁ። አሁን የኔ ልጅ እንግሊዝ ሀገር ተወልዳ ሃይማኖቷን አውቃ ቆርባ ራሷን ጠብቃ ወደፊት የምታገባው እሷን የሚመስል የቆረበ ሃይማኖት የሚያቅ ጭንቅላት እንደሷ ያለው ሰው ነው የምትፈልገው፣ የተማረ። እፎይም እንደኩያው እንደ እድሜውን ባላቅም አሁን እፎይ ጸጉሩ እንዲህ ስለሚያደርግ ነው እንጂ ልጅ ነው። እንደሱ የተከበረ ንጉስ ራሷን ለንደን አሉ ራሳቸውን የጠበቁ የጨዋ ልጆች ክብራቸውን ጠብቀው 27 28 አሁን የኔ እህት የዛሬ ስንት ዓመት ነው ያገባችሁ? ሽወዝ 27 ሽወዝ ድንግል ሆና በክብር ኢትዮጵያ ሄዳ አግብታ ዛሬ የሁለት ልጆች እናት ናት ያገባችሁ። ለዛም ጎንደሬ ጀግናውን ጎንደሬ ነው አግብታ የኔ እህት በክብር በድንግልና በስርዓተ ተክሊል አንድም ዘፈን የሚባል ነገር ወፍ አልነበረም። በክብር ነው ያገባችሁ። ስለዚህ እፎይም የእንደዛ አይነት ነው የሚያስፈልገው። አግብቶ መኖር ከፈለገ ይነበር ነው ማግባት ላይ ፈልግ ይችላል። ከፈለገ ግን እንደዛ ነው የሚሆነው። እኔ በፍቃደኝነት ከፈለገ ደግሞ ሲቲዝን ይዞ የፈለገ ሲደብረው የተለያየ እስራኤል እየሄደ ግሪክ እየሄደ ግብጽ እየሄደ የሃይማኖት ቦታዎችን እየጎበኘ እግዚአብሔር ከፈለገ ደግሞ የአሁኑ ፋሲጋ ደርሷል። የሚቀጥለው ፋሲጋ እስራኤል መሄድ ከፈለገ ሙሉ ወጪውን ችለን እንልከዋለን። እኔ እግዚአብሔር እፎይን እስራኤል ሀገር መሄድ ከፈለገ ሙሉ ወጪውን ችለን እንደ ንጉስ ለዛም እንትን ነው ከሌላ ሰው ጋር ይቀመጥ ቪአይፒ ክላስ ፈርስት ክላስ ፕሌን ተይዞለት እስራኤል ሀገር መሄድ ከፈለገ ብቻ የእፎይ ስልክ ያላችሁ በውስጥ አራስቲ ጉድ ስሙልኝ። አንድ ሙስሊም ክርስቲያን ሲገድል ለእምነቱ የጸደቀ ጽድቅ የሰራ ነው የሚመስለው። ክርስቲያኑም ያንን ሲያደርግ ያው በቃ አንዱን ጠላቴን አጠፋሁ ብሎ አስተሳሰቡ አስተምሮቶቻችን መታረም መስተካከል ቆይ ማለት ስለ ቤተ ክርስቲያን ሳታውቁ ነው እንደ መዝሙር የምታወጡት? እንግዲህ ዘማሪ ገረም ደጀኔ ማለት ትልቅ ዘማሪ ነው። አስተምሮቶቻችን መሻሻል አለባቸው መስተካከል አለባቸው ሲል እሺ ብለህ
የሱን ሐሳብ ገዝተ መውሰድህ በጣም ነው የገረመኝ። የኛ ቤተክርስቲያን ምኑን ታስተካክለው? እንደ ሀገር እንኳን ሀገራችን የምትተዳደርበት ህገ መንግስቷ እኮ የኛ ቤተክርስቲያን ቀርሳ የሰጠችው መንግስት ማን ነው? ስርዓት እኮ ነው። ያ ነገር እኮ የለውም። ታዲያ ምኑን ታስተካክለው? እኛ ሙስሊሞችን ጠላት አድርገን ፈርጀን አናቅም። ቤተክርስቲያንም ይሄን አታስተምረንም። እንደው ሙስሊሞች ለኛ ምንድናቸው? በቃ እንደ ጌጥ ናቸው እኮ ማለት ክብራቸውን ጠብቀው ሲቀመጡ ልክ እንደ ቀደሙ ሙስሊሞች ሲሆኑ ማለት ነው። ልክ እንዳሁኑ እዚህ ሚዲያ ላይ እንዳሉት ስለሚሽለጠለጡት ወይም ደግሞ እንደዚህ ያዙ ይልቀቁ እንደሚሉት ሳይሆን ማለት ነው። ስለዚህ መስተካከል ያለበት ኢቭን የተከበርከው ኡስታዝ አቡበከር በጣም ማከብርህ ኡስታዝ ነህና ግን በአንተ ወገን ያሉት ናቸው ትንሽ መስተካከል ያለባቸው ብዬ የማስበው። ቤተክርስቲያን ወደ መስጊድ እንቀይራለን፣ ክርስቲያኖችን እናጠፋለን ምናምን የሚሉትን እነሱን ነው አስተምሮታቸው እንዲስተካከል ማድረግ ያለባችሁ። ግን ዘማሪ ይገረም ደጀኔ በጣም ነው የሚገርመኝ በእውነት ይሄንን መስተካከል አለበት ሲባል ብሎ መውሰዱ በስመ አብ